ከስድስተኛው ሀገር አቀፍ ጠቅላላ ምርጫና ከዛ በፊት ከነበሩ ምርጫዎች አንፃር ስንመለከተው ሰባተኛው ሀገራዊ ምርጫ በጣም በበርካታ መገለጫዎች የተሻለ ነው ብሎ መውሰድ ይቻላል። የመጀመሪያው የምርጫ ቦርድ ዝግጁነት ነው። ከዚህ በፊት ከነበረው የምርጫ ቦርድ ዝግጁነት አንፃር ስንመለከት የዚህ ዓመቱ በተለይም ዲጂታላይዝድ በሆነ ሲስተም ኦንላይን ሬጂስተርድ ጀምሮ ከእጩዎች ኦንላይን ሬጂስትሬሽን ከመራጮች ኦንላይን ሬጂስትሬሽን ከ5 ሚሊዮን በላይ የሚሆኑ መራጮች በዘመናዊ ዲጂታላይዜሽን ሲስተም የተመዘገቡበት ሂደት እጅግ በጣም ታላቅ የሆነ ለውጥ የታየበት ነው። እሱ ብቻም አይደለም። ፓርቲዎችን እጩዎችን በኦንላይን ከመመዝገብ ባለፈ ስልጠናዎችን በመስጠት በማስተባበር በማቀናጀት እንዲሁም ደግሞ መራጩ ሕዝብ የሚሆነውን ፓርቲ እንዲመርጥ የሚያስችል ስልጠናዎች በመስጠት ሂደት እጅግ በጣም ከዚህ በፊት ከነበረው አንፃር ሲታይ እጅግ ትልቅ ለውጥ የታየበት ነው። እሱ ብቻም አይደለም። የፖለቲካ ፓርቲዎች የጋራ ምክር ቤት በሀገር አቀፍ ደረጃ ለምርጫው ስኬት የራሳቸውን የምርጫ ፍኖተ ካርታ አዘጋጅተው ስኬታማ የሆነ ምርጫ በሀገር አቀፍ ደረጃ እንዲካሄድ ሁሉም ፓርቲዎች ያደረጉት ርብርብ እጅግ በጣም ከዚህ በፊት ከነበረው አንፃር ሲመዝነው እጅግ በጣም ታላቅ የሆነ ለውጥ የታየበት ነው። ሌላኛው መራጩ ሕዝብ በምርጫ ዕለት በነቂስ ወጥቶ ከጠዋቱ 11 ሰዓት ጀምሮ በነቂስ ወጥቶ ሲያደርግ የነበረው ተሰልፎ በራሱ ማንም ማሰለፍ ሳይጠብቅ ሳይፈልግ ተሰልፎ ለምርጫው ያደርግ የነበረው ተሳትፎ እጅግ በጣም የሚመሰገን ነው ማለት ነው። ይሄ ታላቅ ለውጥ ነው። ስለዚህ የዚህ ሰባተኛው ሀገር አቀፍ ምርጫ ያሳየው ጥሩ የሆነ ስኬት ለሚቀጥሉ 8ኛው ሀገር አቀፍ ምርጫ ትልቅ የሆነ መነሻ ውጤት ነው ብለን እንገምታለን። እሱን በተመለከተ እንግዲህ ከዚህ ዓመት ከነበረው ከ6ኛው ሀገር አቀፍ ምርጫ አንፃር ትልቅ የሆነ ለውጥ የታየበት ምርጫ ነው ብለን ነው የገመገምነው።